Well, we have some of the dumbest leaders in the world. We have losers. We have losers. ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። በርካታ ጉዳዮችን ማጋራታችንን እንቀጥላለን። Well, we have some of the dumbest leaders in the world. We have losers. We have losers. ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ ዓለም ላይ ምን ተከሰቱ የሚሉ መረጃዎችን አጋራችኋለሁ። በተኩስ ሲናጡ ያመሹት የፈረንሳይ ወህኒ ቤቶች ቅድሚያ የምንሰጣቸው ጉዳዮች ሆነዋል። በርካታ የፈረንሳይ እስር ቤቶች ምሽቱን በተኩስ ማዕበል ሲናጡ አድረዋል። የምሽቱን ጉዳይ ደግሞ የሀገሪቱ ፍትህ ሚኒስቴር መስሪያ ቤት እጅጉን አስፈሪና አስደንጋጭ መንግስትንም ያሳሰበ ጉዳይ ነው በሚል መግለጫ ወጥቶበታል። የፈረንሳይ የፍትህ ሚኒስትር ጀራልድ ዳርሚኒን ናቸው ይህን ያሉት። እስር ቤቶቹ ከተሽከርካሪ ቃጠሎ እስከ በቀጥተኛ የጦር መሳሪያ ተኩስ ሲናጡ አሊያም ማዕበሉ ደርሶባቸዋል የሚል መግለጫ ሰጥተዋል። በተለያዩ እስር ቤቶች ጥቃት ደርሷል። በማርሴል፣ ቱሎን እና በሌሎች 4 ቦታዎች ላይ አስፈሪው ጥቃት ከመከፈቱም ባሻገር እጅግ አስቸጋሪ ሁኔታ ተፈጥሯል በሚል የፓሪስ ጋዜጦች ሲያስነብቡ ትሏል። ፍትህ ሚኒስትሩ ጀራልድ ዳርሜንን ወደ ቱሎን በመጓዝ የጥቃቱ ሰለባ የሆኑ ባለስልጣናትን ደግፋቸዋለን በማለት በኤክስ ገጻቸው ላይ በገጽ መልእክታቸውን ለማሳረፍ ሞክረዋል። የፈረንሳይ መንግስት ከአደንዛዥ እጽ ጋር በተገናኘ ከባድ ችግር እንደገጠመው ይናገራል። ሚኒስትሩ እየተወሰዱ ያሉ እርምጃዎች ወንጀለኞች ጫና ውስጥ አስገብቷቸዋል ቢሉም ነገር ግን አሁን ባለው ሁኔታ በሙሉ የሀገሪቱ ወህኒ ቤቶች የተከፈተው ተኩስ እጅግ አሳሳቢ መሆኑን የሚጠቁም አድርጎታል። ምሽቱን በተፈጠረው ቀውስና ጥቃት የፈረንሳይ መንግስት አዝኗል። ጉዳዩ እንዳሳሰበውም እየተጠቆመ ይገኛል። ፍራንስ 24 እንዳስነበበው ነገሩ በቀላሉ በቁጥጥር ስር ሊውል ይችላል ተብሎ ቢታሰብም ነገር ግን የፈረንሳይን ፖለቲካ ሊያናውጠው ይችላል ብሏል። መንግስት የእስር ቤት ሰራተኞችን ለመጠበቅ አስቸኳይ እርምጃ እንዲወስድም ጥሪ ይቀርቡለታል። የኢማኑኤል ማክሮን መንግስት ምን ሊያደርግ እንዳሰበ እስካሁን በግልጽ የወጣ መረጃ የለም። ጥቃቱ ከጸረ አደንዛዥ እጽ እርምጃ ወሳሰድ ጋር ትስስር ሊኖረው እንደሚችልም እየተነገረ ይገኛል ሲል የዘገበው አልጀዚራና ዶይቼ ቬለ ናቸው። Well, we have some of the dumbest leaders in the world. We have losers. We have losers. ወደ ሰሜን አሜሪካ እንሄዳለን። ሃርቫርድ ዩኒቨርሲቲ ከባድ የሆነ ጫና ደርሶበታል ተባለ። ታዲያ ሃርቫርድ ዩኒቨርሲቲ ዶናልድ ትራምፕ አስተዳደር ትዕዛዝ የሰጠውን ሀሳብ ባለመቀበሉ $2 ቢሊዮን የአሜሪካ ዶላር ታግዶበታል። የዶናልድ ትራምፕ ትዕዛዝን አልቀበልም ያለው ሃርቫርድ ዩኒቨርሲቲ ከፌዴራል መንግስት የሚመደብለትን ረብጣ ቢሊዮን ዶላር ለማጣት ተገዷል። ታዲያ ውሳኔውም ተላልፎበታል። ዋይት ሀውስ ሃርቫርድ ማድረግ ያለባቸው ነገሮች ዝርዝርን ቢሰጠውም ዩኒቨርሲቲው እንዳልፈቀደ ተነግሯል። ዋይት ሀውስ ዝርዝሩን የላከው ጸረ ሴማዊነትን ለመታገል ነው የሚል መረጃም ተጋርቶ ነበር። ሃርቫርድ የአስተዳደር ቅጥር ለውጥ እንዲያደርግም ተጠይቋል። ሃርቫርድ ዩኒቨርሲቲ ከእውቅናው ባሻገርም የአሜሪካን ፖለቲካና የትምህርት ሁኔታ እንዲሁም ሳይንሳዊ አካሄዶች መቆጣጠር የሚችል ተቋም በመሆኑ በቀላሉ በሪፐብሊካኖቹ ጫና ውስጥ መግባቱ አስቸጋሪ ነገር ሊፈጥርበት ይችላል ተብሏል። ያም ሆኖ ግን ዋይት ሀውስ ሊቆጣጠረን የሞከረ በመሆኑ ነገሮችን ሁሉ አንቀበላችሁም በሚል እንደሞገደ ይገኛል። ሃርቫርድ ትራምፕን አሻፈረኝ ያለ ቀዳሚ ትልቅ ዩኒቨርሲቲ ነው በሚልም በርካቶች እያሞካሹት ይገኛል። ትራምፕ ዩኒቨርሲቲዎች ለይሁዳውያን ተማሪዎች ከለላ መስጠት አለባቸው በሚል ሀሳባቸውን እያጋሩ ይገኛል። ትችታቸውንም የሚሰነዝሩት ከዚህ አንጻር ነው። ይህም ደግሞ ከፍልስጤማውያን ጋር በግልጽ ተያያዥነት ያለው ነው። በዩናይትድ ስቴትስ ትልቅ ዩኒቨርሲቲዎች የጋዛን ጦርነት በሚቃወሙና እስራኤልን በሚደግፉ ተማሪዎች መካከል ግጭት ሲነሳ ሰንብቷል። ከዚህ አንጻር ነው የሃርቫርድ ዩኒቨርሲቲ በፕሬዚዳንት ዶናልድ ትራምፕ አማካኝነት ከበድ ያለ ውሳኔ የተላለፈበት ተብሏል። ሃርቫርድ ከፌዴራል መንግስት በጀት ለማግኘት እንዲችል ከዋይት ሀውስ ከተሰጡት 10 ማሻሻያዎች መካከል አንደኛው አሜሪካ አደገኛ የሆኑ ተማሪዎችን መጠቆም እንደሆነ ተነግሯል። ጸረ ሴማዊነት አንታይ ሰሜቲክ የሚያባብሱ የተባሉ ትምህርት ክፍሎች አሰራር በገለልተኛ ባለሙያዎች መፈተሽም እንዳለበት ይህ የዶናልድ ትራምፕ ትዕዛዝ በግልጽ ያስቀምጣል። Well, we have some of the dumbest leaders in the world. We have losers. We have losers. ከዚህ ጋር በተገናኘ ፍልስጤማዊ የምተሟጋች ተማሪ ለአሜሪካ ዜግነት ቃለ ምልልስ ላይ እያለ መታሰሩ ተነግረዋል። በኮሎምቢያ ዩኒቨርሲቲ ፍልስጤምን የሚደግፍ ሰልፍ ያዘጋጀው መሐሰን ማህዳዊ ለአሜሪካ ዜግነት ቃለ ምልልስ በሚያደርግበት ወቅት መታሰሩ አነጋጋሪ ሆኗል። የአሜሪካ መኖሪያ ግሪን ካርድ ያለው መሐሰን በስደተኞች ጉዳይ ባለስልጣናት ተይዟል ተብሏል። በቀጣይ ወር ከኒውዮርክ ሲቲ ኮሌጅ እንደሚመረቅም ቢጠበቅም አሁን ባለው ሁኔታ ግን የዶናልድ ትራምፕ አስተዳደር አደገኛ ፖለቲካዊ አካሄድ ተከትሎበታል እየተባለ ይገኛል። ጠበቃው ደግሞ ሀሳብ አጋርተዋል። መሐሰን በዩኒቨርሲቲ በተዘጋጀው የእስራኤል ጋዛ ጦርነት ተቃውሞ ምክንያት ነው በቁጥጥር ስር የዋለው። አሁን ደግሞ እጅግ አስቸጋሪ በሆነ አጋጣሚ ህይወቱን ሊመራ እንደሚችልም ግምቶች የተቀመጡ ይገኛል። በኮሎምቢያ ዩኒቨርሲቲ ተቃውሞ በመሳተፉ የመብት ተሟጋቾች ማህሙድ ካሊልና በቱፉስ ዩኒቨርሲቲ ተቃውሞ የተሳተፈው የመብት ተሟጋች ሮሚያሳ ኡስታግ በቁጥጥር ስር መዋላቸው የሚዘነጋ ባይሆንም አሁን ባለው ሁኔታ ግን በመሐሰን ጉዳይ ከአሜሪካ የስደተኞችና ከስተምስ ቢሮ ምላሽ እየጠየቀ ይገኛል። ጠበቃውም ይህን ያደረገ ነው ተብሏል። ማህበራዊ ሚዲያ ላይ የወጡ ቪዲዮዎች መሐሰን በሁለት ፖሊሶች ታጅቦ ወደ ዘብጥያ ሊወርድ ይችላል ተብሎ ይገኛል። ወይንም ደግሞ ታጅቦ ከአንድ አካባቢ ሲወጣ ተመልክቷል ተብሏል። Well, we have some of the dumbest leaders in the world. We have losers.
We have losers. ከዚሁ ከሰሜን አሜሪካ በተለይም ከዩናይትድ ስቴትስ አንወጣም። የኤልሳልቫዶሩ ፕሬዚዳንት ከዶናልድ ትራምፕ ጋር ተነጋግረዋል። የኤልሳልቫዶሩ ፕሬዚዳንት የአሜሪካ መንግስት በሰራው ስህተት አንድ ግለሰብ ወደ ኤልሳልቫዶር መመለሱን ተከትሎ ይህ ግለሰብ አይመለስም በሚሉ ሞግደዋል። ፕሬዚዳንት ናይብ ቡከሌ ናቸው ይህን አሉት ሰኞ በዋይት ሀውስ ማለትም በኦቫል ኦፊስ ከፕሬዚዳንት ዶናልድ ትራምፕ ጋር በተገናኙበት ሰዓት ነው ይህን ያሉት ተብሏል። ኬልማር አብሬጎ ጋርሲያ የተባለው የኤልሳልቫዶር ዜጋ ከሚኖርበት አሜሪካ ማለትም ከሜሪላንድ ከሌሎች ወንጀለኞች ጋር በስተት ታጅቦ ወደ ዘብጥ ያወርዶ ከዛም ደግሞ ወደ ኤልሳልቫዶር አደገኛ ወህኒ ቤት ለመወሰድ ተገዷል። ለዚህም ነው በርካታ ጥያቄዎች የተነሳ የሚገኘው። የአሜሪካ ጠቅላይ ፍርድ ቤት ሱፕሪም ኮርት ባለፈው ሳምንት የትራምፕ አስተዳደር የ29 ዓመቱን ጋርሲያ እንዲመልስ ጥያቄ ማቅረቡ ወይንም ደግሞ ውሳኔ ማሳለፉ የሚዘነጋ አይደለም። አብሬጎ ጋርሲያ ከቤተሰቦቹ ጋር በሜሪላንድ እንደሚኖር ይታወቃል። በአውሮፓውያን 2019 በስደት ከኤልሳልቫዶር አሜሪካ ገብቷል። ታዲያ የትራምፕ አስተዳደር ግለሰቡን መመለስ አይችልም በሚል መረጃ ይወጣ ሲገኝም ራሳቸው ዶናልድ ትራምፕ ጉዳዩን እንደሚመለከቱትም ሲጠቁም ነበር። አቃቢ ሕግ ፖም ቦንዲ ፈቃደኛ ከሆነ መመለስ የሚችለው የኤልሳልቫዶር መንግስት ብቻ ነው በሚል ይከራከራሉ። ያ ማለት የአሜሪካ መንግስት በጉዳዩ ላይ አያገባውም ነው። አሜሪካና የማዕከላዊ አሜሪካዊቱ ሀገር በገቡበት ስምምነት መሰረት አሜሪካ የወንበዴ ቡድን ሬቤልስ አባላት ናቸው ያለቻቸውን ግለሰቦች ኤልሳልቫዶር ወደሚገኝ አደገኛ ወህኒ ቤት ወይም እስር ቤት ለመውሰድ ስምምነት ተደርሶ እንደነበር ይታወሳል። ፕሬዚዳንት ዶናልድ ትራምፕ የኤልሳልቫዶር ፕሬዚዳንት ቡከሌ ለዚህ ትብብራቸው ያመሰገኑ ሲሆን አሁን ባለ ሁኔታ ግን የ29 ዓመቱ ጋርሲያ መመለስ አለበት የሚለው የበርካቶች ጥያቄ ሆነዋል። ግለሰቡ የወንበዴ ቡድን አባላት ናቸው እየተባለ ከሚጠሩ ከ238 ቬንዙዌላውያንና 23 ኤልሳልቫዶራውያን ጋር ታፍሶ ከሜሪላንድ ወደ ኤልሳልቫዶር መመለሱ የሚዘነጋ አይደለም። Well, we have some of the dumbest leaders in the world. We have losers. We have losers. ውድ ተመልካቾቻችን ወደ ሀገር ቤት ዜናዎች መልሳችኋለሁ። ጠቅላይ ሚኒስትር አብይ አህመድ ከቬትናም ኮሚኒስት ፓርቲ ዋና ጸሐፊ ጋር ተወያይተዋል የሚሉ መረጃዎች ይወጡ ይገኛል። ጠቅላይ ሚኒስትር አብይ አህመድ የይፋዊ ጉብኝታቸው አካል የሆነው ውይይት ከቬትናም ኮሚኒስት ፓርቲ ዋና ጸሐፊ ጋር በፓርቲው ማዕከላዊ ጽህፈት ቤት በተለያዩ ጉዳዮች ሀሳባቸውን አጋርተዋል ተብሏል። በውይይታቸው የተለያዩ የፖለቲካ ፓርቲ ጉዳዮች መነሳታቸው ተነግሯል። በኮሚኒስት ፓርቲና በሀገራዊ ልማት እንዲሁም አስተዳደር ጉዳዮች መምከራቸው በተለያዩ ሀሳቦችም ትኩረት ያደረጉ ጉዳዮች መነሳታቸው የተገለጸ ሲሆን የጠቅላይ ሚኒስትሩ ጉዞ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር የተመሳሰለም ሆኗል። የቻይናው ፕሬዚዳንት ሺ ጂንፒንግ በደቡብ ምስራቅ ኤዥያ ሀገራት ጉብኝት ላይ ሲሆኑ የቬትናምን ከተማም እንዲሁ ጎብኝተዋል። የጠቅላይ ሚኒስትር አብይ አህመድ የቬትናም ጉብኝት በተለያዩ ጉዳዮች ላይ ያተኮረ ሊሆን እንደሚችል ተነግሯል። ጉብኝቱ በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት ከተመሰረተ ከ50 ዓመታት በኋላ ይህ የመጀመሪያው ነው ተብሏል። ታዲያ ነገሩ በተለያዩ መንገዶች የሚቃኝ ቢሆንም እጅግ አሳሳቢና አስቸጋሪ ነገሮችን በዛ ቀጠናም ሆነ ኢትዮጵያ በምትገኝበት አፍሪካ ቀንድ ያመጣሉ ተብሎ አይታሰብም። የኢትዮጵያና የቬትናም በንግድና በትምህርት ዘርፎች እንደተለመደው የዲፕሎማሲ አገላለጽ በሆነ መንገድ ጠቅላይ ሚኒስትሩ ጋር ተወያይተዋል ወይም ደግሞ በጉዳዩ ላይ ሀሳብ ተጋርተዋል ተብሏል። ነገር ግን ትልቁ ጉዳይ የቻይናው ፕሬዚዳንት ሺ ጂንፒንግ በዛ ቀጠና ላይ ባሉበት ሰዓት የተደረገ ጉብኝት በመሆኑ አንዳች ነገር ሊኖረው ይችላል የሚል ተስፋ ሊኖረው ይችላል እየተባለም ይገኛል። ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። በርካታ ጉዳዮችን ማጋራታችንን እንቀጥላለን። Well, we have some of the dumbest leaders in the world. We have losers. We have losers. ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። በርካታ ጉዳዮችን ማጋራታችንን እንቀጥላለን።